እንደተባለው ቅቤ ቀባቻት። ያው ከቅቤ ጋር በተገናኘ ባለፈው 4 ዓመት አራስ ቅቤ በምትቀባበት ሰዓት አምጥተው ልክ ሊቀቧት ሲሉ የባል እናት ወይም የራስሽ እናት ካልሆነች ወይም እህትሽ የገዛ ቤተሰብ ካልሆነ በስተቀር ከጎረቤትና ከሩቅ ሰው ቅቤ ልቀባ ብሎ ሲመጣ ቆይ አንድ ጊዜ አሁን አልቀባም እንደዚህ ስለመተጣጠብ በኋላ ለመቀበው ይቀመጥ ብላችሁ ማስቀመጥ ነው። አጥሚትም ሲመጣ ለአራስ ተብሎ የመጣ ማንኛውም ነገር ቤትሽ ሲመጣ ወዲያውኑ አትቅመሽ፣ ወዲያውኑ አትቢ። ምክንያቱም በጣም ብዙ ችግሮች አሉ። ይሄንን የምናገርበት ምክንያት በጣም ከ190% ችግር ስላለበት ነው። ይሄ ራሳቸው እናቶች ይመሰክራሉ። ልጁን በሙዳይ ማስበላት እድሉ የተወለደው ልጅ በስማም እንዴት ያምራል ምናምን ብሎ እግሩን ይስማሉ፣ ብልቱን ይስማሉ። የህፃኑ ብልት ሴት ሆነች ወንድ ይሄን አቅርብ ያለው ህፃኑ እንደተወለደ ብልቱ ተስሞ በኋላ ሲያድግ ምን እንደሆነ የእኚህ ሴትዮ መንፈስ አርፎበት በህልሙ እየመጡ የሚገናኙት አሮጊት ናቸው። እና ይሄ ሁሉ በጣም ብዙ ገጠመኝ ላይ አቅርብ ያለው። ዛሬ ላይ ግን የማቀርብላችሁ ምንድነው የዚች ሴትዮ መንፈስ እዚህ ቤት ውስጥ ከገባ ጊዜ ጀምሮ ምን እንደተፈጠረ ነው። አንደኛ ሴትዮዋ ጠንቋይ ቤት የምትመላለስ ሴትዮ ናት። ጠንቋይ ቤት የምትመላለስበት ምክንያት 3 ምክንያት አላት። አንደኛ ምክንያቷ ስለኔ ምን ይወራል፣ ሁለተኛ ምክንያቷ ሰፈር ውስጥ ምን ወሬ አለ ወይም ደግሞ ምንድነው ብላ ስታወራ ወይም ተቀባይነትን ለማግኘት ይሄ የምትናገራቸው ነገሮች ግሬስ እንዲኖረው፣ ሶስተኛ ደግሞ በትዳሯ ምክንያት በልጆቿ ምክንያት በጣም ችግር ውስጥ ያለች ሰው ስለሆነች እሱን ጉዳይ ለማስፈጸም እንዲያውም በዚህ ጉዳይ ሄዳ ነው እነዚህኞቹን ኮተት ስለ ያመጣችው። ጠንቋይ ቤት ስላችሁ ሰውየው በፊት ደብተራ ነበረ፣ ከቤተ ክርስቲያንም ሲባረር፣ እንደገናም ደግሞ ከቤተ ክርስቲያን መባረር ብቻ አይደለም ድብትርናው ሲታወቅበትና በጣም መጥፎ ሰው መሆኑ ሲታወቅበት በስርዓቱ ለይቶለት ቤት ውስጥ ማካደም ጀመረ። የእናቱን ዛር እየጠራ በሚያውቀው ቆቆጠራና በሚያውቀው የድግምት መስህብ አጋንንትን በመሳቢያ ሲስተሙ ግብር እየገበረ ዓለሞች እንደሚሉት ባለፈው ቪዲዮ ላይ እንዳቀረብኩላችሁ ግቡ እስቲ ለእናንተ የሚያስፈልገው ነገር አዘጋጅቻለሁ፣ ዶሮም አለ፣ አረቄውም አለ፣ ምኑም አለ እያለ እንደሚስበው አይነት ሰው እያደረገ መናፍስትን እየሳበ የሰፈሩ ሰው በሙሉ ያስከድማል ማለት ነው። እዚህ ሰውዬ ጋር የምትመላለሰው። ስለዚህ ሰውዬው ደብተራም ነው ጠንቋይም ነው። እንደገናም ደግሞ ዘመናዊነትም የተላበሰ ስለሆነ የሄደች እዛ ከሰውየው ጋር ያው በዝሙትም ትወድቃለች። እንደገናም ደግሞ እዚህ ጋር ያንን መንፈስ ተሸክማ መታ ደግሞ በሐሜትም በወሬም በምንም በድግምትም ወደ ሰው ቤት ታሰራጫለች ይሆን መንፈስ ማለት ነውና በጣም ብዙ የተነካካ ችግር ያለባት ሰው ነች። እና እቺ ሰው የሚገርማችሁ ከባሏ ጋር የተጣላችሁ ገና በትዳሯ መጀመሪያ ላይ ቢሆንም ውጪ ሆኖ ግን ባሏ እየመጣ ነካነካ አድርጎ ይመለሳል። እየመጣ ተጫውቶ በአመት በዓል ቀን ምን ብሎ ከልጆቹ ጋር ተጫውቶ ይመለሳል። ይሄን ነገር እሷ ትፈልጋለች። መምጣቱ ደስ ይላታል። ለምን ሲባል ጸባይ እንደሌላት ቢታወቅም የውሸት መሳቅና ፈገግታ እንዳለባት ቢታወቅም እሱ ግን ቤቷ ሲመጣ ይሄው አልተለያዩም። ይመጣል፣ ይጫወታል። ልጆቹን ፈልገው ቢመጣ እሷንም ፈልገው ቢመጣ ቤት መታየቱ ለሷ ትልቅ ነገር ነው። አባረረችው፣ እንዲያደረገችው በላዩ ላይ እንደዚህ ያደረገች ተብላ ስሟ ስለታማ ማለት ነው። ስለ ወሬኛዋ ነው እያወራ ያለሁት። ግን የታሪኩ ባለቤት አራሷ ነች። እሺ፣ ምክንያቱም አራሷ የታሪኩ ባለቤት ብትሆንም ምን አይነት መንፈስ ወደ ልጇ እንደመጣ ደግሞ እንድታቅ ነው እንድታውቁ እናንተ እንዲገባችሁ ግዴታ መተንተን ማለት ነው። ገጠመኝ ለማቅረብም ስፈልግ እኔ ሄጄ ዲቴል ነው መጠይቃቸው እያንዳንዳቸው ባህሪዋ ምን እንደሚመስል ያለፈው ህይወቷ ምን እንደሚመስል የመንፈሱን ማንነት ለማወቅ የልጁን አይናፋርነት ለማወቅ ግዴታ ልጁን አይዞ መልመድ አለብህ አይዞ እንደዚህ ያሉ ማለማመድ ብቻ ሳይሆን ወደ ኋላ ሄዶ ባክግራውንዱን ማጥናት ግዴታ ስለሚያስፈልግ ነው። እና እንዲህ አይነት ስብና ያላት ሴት ነች እንግዲህ መታ ቅቤ ቀባቻት። ቅቤ ስትቀባት ደግሞ ቅቤው ድግምት ያለው ቅቤ ነው። አሁን በኋላ እንዴት ድግምት እንዳለበት ምናምን ትደርሱበታላችሁ በኋላ። እኔ ግን እየነገርኳችሁ ልሂድ። ድግምት ያለበት ቅቤ ነው ማለት ነው። አናቷ ላይ ያስቀመጠችባት ብር አበድሪኝም ከሆነ ስሚኝም ከሆነ ጨዋታም ከሆነ ቤቷ ስትመላለስም ጭንቅላቷ ላይ የተቀመጠው ቅቤ በቅቤ በኩል የገባው መንፈስ ማለት ነው የሚል ሐሳብ ለሚያንጸባርቀው ደውላ ሁሉ እንብላ እንጠጣ ቡና ምናምን በቃ ከዛ ስለ ሰፈሩ ትነግራታለች። እንዲህ አርጋኝ ገሊት እንደዚህ ብለውኝ እሳቸው እንደዚህ ብለውኝ ብላ
እሷን እንዴት እንደጎዷት የምትናገረው እሷ ምን አይነት ጸባይ እንዳላት አትናገርም። ሰፈር ሰው እሷን እውነተኛ በመሆኗ ሐቀኛ በመሆኗ ትክክል ስለምትናገር እንደማይወዷት አድርጋ ነው የምትናገር። ቀድማ ስለ ራሷ እንትን ግንባታ የሆነ አነጋገር አለው ብቻ እና ራሷን እየገነባች ነው በልጅቷ ጭንቅላት ውስጥ። ከዚያ እሷ ብቻ ጓደኛ እንድትሆን ማለት ነው። እንደ አንቺ መተሽ ከሄድሽ በኋላ እኮ 6 እናቶች መተው እኮ እንኳን ማርያም ማርችሻለሁኝ አመሰግናለሁ ከሰፈር ሰው ጋር እንድትዋወቅ ስላደረግሽኝ ብላ ደግሞ ችኛዋ የዋህናት ምንም የምታውቀው ነገር የለም ተሳተፈች ማለት ነው። ይሄ ገጠመኝ ብዙ ሐሳብ አንስቶበታል። ሰይጣን ከማይችላቸው ነገሮች ውስጥ 3 ነገሮች ልንገራችሁ። አንደኛ ንጹህ የሆነ አምልኮ ወደ እግዚአብሔር አቅርባችሁ በመሃል መግባት አይችልም። ተረካቢው ጠባቂ መላካችሁና እግዚአብሔር ብቻ ነው። ሁለተኛ ሱባኤ በምትገቡበት ሰዓት ማደናቀፍ አይችልም። ሱባኤ ውስጥ ገብቶ ህልምም ማጭበርበር አይችልም፣ ጸሎትም ማስተጓጎል አይችልም። ሱባኤ ማለት እናንተና እግዚአብሔር ልታወሩ ሲም ካርድ ገዝቶ ኔትወርክ እንደመክፈት ነው የሚቆጠረው። በጣም በቃ ወዲያውኑ መልስልኝ እግዚአብሔር ሆይ ብላችሁ አይምሯችሁ አንድና አንድ ያንን ጉዳይ ብቻ እያሰባችሁ ነው የምታወሩት። ስለዚህ ከትክክለኛው ዓለማውያኖች ዩኒቨርስ ከሚሉት እኛ ደግሞ እግዚአብሔር ፈጣሪ ከምንለው ጋር ነው የሚያገናኘው ሱባኤ። አርምሞ ማለት ጸጥ ብሎ ከእግዚአብሔር ጋር ማውራት። እነዚህ 2። ሶስተኛ ነገር ደግሞ ምንም በቃ ሰይጣን ጣልቃ የማይገባበት ነገር ቢኖር ምንድነው? ነፃ ፈቃዳችሁን ለጠባቂ መላካችሁ ስታስረክቡ። በቃ በነፃ ፈቃዳችሁ ተጠቅማችሁ እንደፈለጋችሁ ስትሆኑ አይደለም። ተረከበኝ በቃ በእኔ ላይ ስራብኝ፣ አገልጋይም ልሁን ምንም ልሁን በቃ ነፃ ፈቃዴን ሰጥቻለሁ አንተ እኔ ላይ እንደፈለግ ስራ ስትሉት በፍጹም ሰይጣን መስራት አይችልም። እዛ ላይ የተረከባችሁ ማን ስለሆነ? መልአክ ስለሆነ። በተዘዋዋሪ መንገድ የስለት ልጅ ከሆናችሁ ማለት ነው፣ ለእግዚአብሔር የተሰጣችሁ ከሆናችሁ ማለት ነው። ሁልጊዜ ባህሪያችንን፣ ጸባያችንን፣ ሁሉ ነገራችንን መንፈሳዊ ህይወት ውስጥ እንክተተው። መንፈሳዊ ህይወት ውስጥ የሆነ ባህሪ፣ ጸባይ፣ አኗኗር ዘይቤ አጠቃላይ በሙሉ ኪሳራ የለውም፣ ፍሬያማ ነው የምንሆነው። እና አንዳንዴ የሆነ ነገር ሲዘጋጋባችሁ የሆነ የምትስቁበት ደስ የሚል ነገር ሊመጣ ነው ማለት ነው። ብዙ ጊዜ የሆነ ነገር ቁልፍልፍ፣ በተለይ ወደ እግዚአብሔር ስትቀርቡ ሁሉን ገትታችሁ ንስሐ ስትገቡ የሆነ ነገር ከእጃችሁ ላይ ጥፍትፍት ካለ አዲስ ነገር ሊሰጣችሁ ነው ማለት ነው። የአብርሃም በረከቶቹ እንግዶቹ ነበሩ፣ የሚመጡት የሚበሉት እንግዶች ነበሩ። ፍጡር የሆኑትን እንግዶች ሰይጣን ሲያሳጣው ፈጣሪ ራሱ መጣ። የአዳምም ህይወት እንደዛ ነው። ባይዘው እዚህ ውስጥ የክርስቶስ መወለድ ትርጉም አለው። አዳም በሰይጣን ተታሎ ችግር ውስጥ ሲገባ ክርስቶስ ተወለደ አይደል? ሰይጣንም አሁንም እንደገና አብርሃም ቤት እንግዶች እንዳይመጡ ፍጡራን የሆኑት ሰዎች ሲከለክልበት ራሱ ፈጣሪ ሰው ሆኖ መጣ። እናንተ ውስጥ ያለው እምነት አንዳንዴ እንዲታወቅና ጎረቤትም ዘመድም በእናንተ እምነት ቀንቶ ወደ እግዚአብሔር እንዲመጣ እናንተን ጠንካራ አድርጎ በእናንተ ህይወት ቻሌንጅ ሰው እንዲማር ሊያደርግ ይችላል እግዚአብሔር አንዳንዴ። እና ባህሪያችሁን ማስተካከል የሚጠቅመው ለራሳችሁ ነው። ትሁት መሆን የሚጠቅመው አብርሃም እኔ አመድ ነኝ ብሎ ትሁት ስለሆነ ነው ሀብታም የሆነው። እንደገና ስላሴ መጥተው ቤቱን የጎበኙለት እኔ አመድ ነኝ ስላለ ነው። እኔ አመድ ነኝ አለ፣ ትቢያ ነኝ አለ። ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ አለ። ጭንጋፍ ማለት 7 ወር ያለ ጊዜ የተወለደ ልጅ ማለት ነው። 7 ወርም ሳይሞላ 7 ወርም ሞልቶ ጭንጋፍ ይባላል ብዙ ጊዜ እንደዚህ አይነት ልጅ። ንጉሥ ዳዊት ደግሞ እኔ ትል ነኝ አለ። ብዙ ጊዜ ይነገራል። ቅዱሳን አባቶቻችንም ይናገራሉ። እኔ ኃጢአተኛና በደለኛ ነኝ፣ ቆሻሻ ይላሉ። ግን ጸጋቸውን አስቡት በዚህ ህይወታቸው ውስጥ። ስለዚህ እግዚአብሔር እኛ ውስጥ እንዲያድር ሆነን ስንኖር ይመጣል፣ ይጎበኘናል። አለበለዚያ የፈለገ ቄስ ብናመጣ፣ የፈለገ ቤቱን ጸበል ብናስርጭ፣ የሚያጠምቁ አባቶች ጋር ብንሽከረከር፣ ግንባራችንን በመቁጠሪያ ወይም በእጃቸው በምንም ቢመቱ ምን ቢሉንም ፍንክች የለም። መጀመሪያ ልብን ውስጥን ማጽዳት ማስተካከል ያስፈልጋል። መጥፎ ባህሪ ማስተካከል፣ እንድንጎበኝ ሆነን ማስተካከል። ሲመጣ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከሱ ጋርም እራት እበላለሁ ያለው ክርስቶስ እኮ ለዚህ ነው። የሚከፍት ያው አንኳኳለሁ ሲል ልብን ነው። የሚከፍትልኝ ቢኖር ማለት የሚፈቅድልኝ ቢኖር ማለት ነው። እግዚአብሔር ናገባ ብላችሁ ተፈቅዱለታችሁ ሲመጣስ መቀመጫ አለ? ቤቱ ሽቶ ነው የሚለው ልባችሁ? ቂም ግማት አለው። በቀል፣ ተንኮል፣ ኩርፊያ ግማት አለው። ምቀኝነት ግማት ነው። የዚህ ተቃራኒ ደግሞ የዋህነት፣ በጎነት፣ ቸርነት፣ ደግነት፣ ቅንነት የሚባሉ ደግሞ ሽቶዎች፣ መዓዛዎች ናቸው።
የትኛው ነው ልባችን ውስጥ ያለው መዓዛ? አፋችን ላይ ያለውና ልባችን ላይ ያለው አንድ ነው ወይ? ንጉሥ ዳዊት ምን አለ? የአፌ ቃልና የልቤ ሐሳብ ያንተ ይሁን አንድ አድርግልኝ አለ። እና እግዚአብሔር ሁላችንም ይጎብኘን። በባህሪው ምስጉን፣ በባህሪው ፍቅር፣ በባህሪው ይቅር ባይ ነው። ቁጣው የዘገየ ምህረቱ የበዛ ነው። ስለዚህ ምንም ነገር ብናደርግ እግዚአብሔር ሊያስተምረን እንጂ ሊቀስፈን አይደለም የፈጠረን። ግን አልሰማም ካለና ነፃ ፈቃዳችንን ሳንጠቀምበት ሳናመልከው ከሞትን እቺን ምድር ከተሰናበትን ጥርስ ማፋጨት ወዳለበት እሳትና ዲን ባለበት በጣም ብዙ ስቃይ ባለበት ገሃነም ውስጥ ትቃጠላላችሁ ብሎ በተናገረው መሰረት መርጠን ሄደናል ማለት ነው። መርጠን ሄደናል። ያ ምርጫ ደግሞ በነፃ ፈቃዳችን የመጣ ምርጫ። ሁለተኛው ሞት ላይ በደንብ ያገኘናል። የመጀመሪያው ሞት ሳይመጣ ተዘጋጁ ድልዋኔክሙ ንበሩ ተብሎ ነበረ። አልተዘጋጀንም።